ከተለያየ ሐሳብ ያላቸው በጋራ መተው ሲመክሩ እንደገናም ደግሞ ወደ ተመሳሳይ ሐሳብ መድረሳቸው ወደፊት ሀገራችን ተስፋ እንዲኖራት በሰላሙም በአስተዳደሩም በሁሉም ዘርፍ በመንግስትም እንደገናም ደግሞ በኮሚሽኑም ዘርፍ በኩል የተሰሩ ስራዎች በጣም ውጤታማ መሆናቸውንና ወደፊትም ደግሞ ሀገራችንን ማሻገር እንደምንችል ነው። ከተለያየ ሴንተር የመጡ ልዩነታቸውን በልዩነት ይዘው በጋራ በሚያደርጋቸው ደግሞ የጋራ ሐሳባቸውን በመወያየት ሀገራችን እንዴት እንገንባ የሚለውን ሀገርን ለመገንባት እየተሰራ ያለው ስራ እጅግ በጣም አመርቂና ከፍተኛ ነው። መመካከርን የመሰለ ነገር የለም። እዚህም እዛም እየተጓተትን ያለነው ባለመመካከራችን ምክንያት ነው ብለን ነው ወደ ምክክር የመጣ ነው ማለት ነው። በአጠቃላይ ግን ሂደቱ ጥሩና ደስ የሚል ነበረ። በድሮ የምንፈራቸው ሐሳቦች ወይ ደግሞ እንደው ደፍረን ሰው ፊት እንድናነሳቸው ወይ ደግሞ እንደውም ተቃራኒ ሐሳብ አላቸው ምንላቸው ሰዎች ፊት ማናነሳቸውን ሐሳቦች አንስተን ነው የመወያየት የቻልነው ማለት ነውና ይሄ አንድ እርምጃ እንደ ሀገርም አራምዶናል ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገሮች ደፍረን ስናወራቸው ነው መፍትሄ እናመጣላቸው። የዛኛውንም ያወራውንም ሰው ወይም ደግሞ የጠየቀውን መብቴ ነው ብሎ የሚያወራውንም ሰው ከሱ ጫማ ሆነን ጉዳዩ እንድናይ እድል ይሰጠናል ማለት ነው። እነዚህ ሂደቶች ብዙ ነገሮችን ለመቅረጽ ፖሊሲ ለማውጣት ህጎችን ለማውጣት ለምናምን መነሻ ይሆናሉ ማለት ነው። ኢትዮጵያ ውስጥ ያሉ ፖለቲካ ስብራቶች ስፔሲፊክ አይደሉም፣ ስትራክቸራል ናቸው። እነዛን ስትራክቸራል የፖለቲካ ስብራቶችን ለመጠገንና የነገን ኢትዮጵያ ፖለቲካል ኢኮኖሚ ለማሳደግ የዲሞክራቲክ ካልቸርን ዲቨሎፕ ለማድረግ ናሽናል ዳያሎግ ወሳኝ ነገር ነው። በዚህ ልክ ናሽናል ዳያሎግ መደረጉ ቀጣይ የኢትዮጵያን መጻኢ ዕድል ጥሩ አድርጎ የሚገነባ የሀገር ግንባታ ላይም የሀገር መንግስት ግንባታ ላይም ሰፊ ፖዚቲቭ ፋክተሮች ያሉ ስለሆነ ይሄ ልምምድ መጠናከር መቻል አለበት። ምክክሩ በጣም ጥሩ ሁኔታ እየሄደ ነው። እንደምታውቁ በሀገራችን አዲስ ጅማሮ ነው። ይሄ አዲስ ጅማሮ ቁጭ ብሎ በመነጋገር ያንተ ችግር የኔ ችግር ነው፣ ያንተ ህመም የኔም ህመም ነው፣ ስለዚህ በጋራ ነው የምንተማመመው፣ በጋራ ነው መፍትሄ የምንፈልገው ተብሎ ቁጭ ብሎ በመካከር አዲስ ታሪክ ነው። ስለዚህ ብዙ ነገር ተምረንበታል። ብዙ የመፍትሄ ሀሳብም ቀርቦበታል። የተሻለች ኢትዮጵያ መፍጠር ውስጥ ትልቅ ማይልስቶን ተቀምጧል ብዬ ነው የማስበው።